ባክሽ ስልችት ብሎኛል። በጣም ያስጠላኝ። አይዞሽ ትገላገያለሽ። ትንሽ ጊዜ ነው። ኧረ በስመ አብ እንዴት እንደሚያስጠላ። ሰለቸሻ? ውይ በጣም አንገሸገሸኝ ነው። ባክሽ በጣም ረቦኛል። የሚበላ ነገር ልቀማምስ ትፈልጊያለሽ? እንዴ ላምጣልሽ? ባክሽ ያቺ ኩሳውን ያቀረበችኝ አንቺ ቢ ሜሊክ አንተስ ትበላለህ? ላቅርብልህ? አይ አልፈልግም። ሩት ትምጣና ታቀርብልኛለች። ምን ሆነ ነው እንዴ? እየራበ እንዴት አልበላም ትላለህ? ድሮኔ ሳቀርብልህ በደስታ አልነበር እንዴ የምትበላው? አይ ችግር የለውም። ሩት ስትመጣ
በቃ ሩት ከሌለች ምግብ አልበላም አልካ? በልን ካሁን ጉረስ። ምን እየሆንሽ ነው? ቆይ አንቺ ልጅ እሰይ ብለሽ ብለሽ መማታት ጀመርሽ። ቆይ ይሄ ቤት እንዴት ነው ስነ ስርዓት ያጣው? ምን እየተካሄደ ነው? ሜሊክ ሩት ምን ለማድረግ እየሞከርሽ ነው? ምን ብዬ ነበር ሜሊክ? ምን ብዬ ነበር? ከኔ ውጪ በፍጹም ምግብ እንዳትበላ አላልኩ? እየመጣሽ ተኝ። ጭራሽ ብለሽ ብለሽ አንቺ ነሽ የሚበላው የምትመርጭለት? ምን እየተካሄደ ነው? ቆይ ሩት ሁሉም ነገር ልክ አለውሽ። በጣም አበዛሽው። ሜሊክ መነኝ፣ ይሄ ምግብ መድኃኒት አለው። እውነቴን ነው እየተናገርኩ ያለሁት። ምን እኔ እኮ ነኝ የሰጠሁት። ቆይ ግን መርዝ አረግሽበት እያልሽኝ ነው? እኔ እንን አላምንም ነው። እንደዚህ ነው መርዝ አረግሽ ብላችሁ እናንተም እየተጠራጠራችሁኝ ነው? እኔ እኮ የወንድም ሚስት ነኝ። እንዴት እንደዚህ አይነት ነገር አደርጋለሁ? እንዴ አስቡ እንጂ። ኧረ ዝም በያት እቺ መተተኛ። ሁሉም ሰው እንደሷ ስለሚመስላት እኮ ነው። ብሌን መኝ ሲጀምር ሱቅ ሂጂ ያለችኝ ይሄንን ለማድረግ እንዲመቻት ስትል ነው እንጂ ከመቼ ወዲህ ነው እሷ ምግብ አቅርባ በልታ የምታውቀው? አንቺ አላበዛሽውም እንዴ? ኧረ እንደዛ ነው። የእውነት አንቺ ሀቀኛ ከሆንሽ ለምን አትጎርሺውም? ምን? አዎ ቆይ አንቺ እንዴት እያደረገሽ ነው? ምን ነው ሁሉም ነገር በልክ ብታረጊው? ይኸውልሽ ብሌን፣ ወንድምሽን የምትፈልጊው ከሆነ እባክሽ እዚህ ነገር ውስጥ አትግቢ። ዝጊዛ ገረድ። አንቺ ነሽ የወንድሜ ሚስት ማንነት የምትነግሪኝ? ሜሊክ የምትለውን ግን እየሰማት ነው ወይስ አምናሃት ነው? አምናታል ማለት ነው። ጥሩ አሁን ገባኝ እኮ። ቅመሿ፣ ለራስሽ ጉረሹ። እባክሽ ትጉረሰው እንጂ እንዳትጎርሺ ማለት። እቺ መተተኛ እንደውም መተት አድርጋበት ነው። ይኸውልሽ የእውነት ሀቀኛ ከሆንሽ ጉረሹ። ምን? አዎ ጉረሹ። ይኸውልህ ሜሊክ፣ ምርጫህን ልታስተካክል ነው እሺ የሚሻለው። ገረድ ብቻ ሳይሆን ያፈቀርከው እብድም ጭምር ነው። እብድ ሜሊክ እመነኝ እባክህ፣ የሆነ ነገር አድርጋ ነው እንጂ የሚሆነው በእርግጠኝነት ምግቡ መድኃኒት ነበረው። ደግሞ ማለት ነው ባለፈው የሰጠውን መድኃኒት ቢሆን እጇ ገብቷል። ስለዚህ የሆነ ነገር አስባ ነው የሚሆነው። ሜሊክ ሲኦል ነው ማረገው። ማን እንደው ካላውቅሽ
አልገባኝም። አንተ ምን እንደነሱ እየጠረጠርከኝ ነው? እባክህ እመነኝ። ይኸውልህ አውቃለሁ የተፈጠሩት ነገሮች እውነት እንደማይመስሉ አውቃለሁ፣ ግን እባክህ እመነኝ። እሺ አንተ ካላመንከኝ ማን ሊያምነኝ ነው? ደግሞ ስማ፣ ባለፈው ማህሌት ስልክ ስታወራ ሰምቻታለሁ። ቤተሰቡን ሁሉ መጨረስ ነው የምትፈልገው። በዛ ላይ ደግሞ ለአንተ ከመድኃኒቱ በላይ ምንም ማስረጃ እኮ አያስፈልግም። መድኃኒቱን እኮ አምጥቼ ሰጥቼ ነበር አይደል እንዴ? ይህም መድኃኒት ነው። ይሄ መድኃኒት ሜሊክ፣ ይቺ ልጅ ምንድን ነው የምታወራው? እኔ ምንም እየገባኝ አይደለም። በጣም ግራ እያጋባችኝ ነው። ይሄ ግልኮስ ነው፣ ለራሴን ያስቀመጥኩት። እሷ ክፍል ልብስ ላወጣ ሄጄ አብርሃም ጠራኝ፣ ረስቼው ወጣሁ። ስመለስ ደግሞ የለም። ከዛም ደግሞ ትላንትና አንተ ክፍል አገኘሁት። ግልኮስ ደግሞ እንደምጠቀም ሁላችሁም ታውቃላችሁ። ሜሊክ፣ ይቺ ልጅ አብዳለች። ምን አይነት ነገር አይምሮ ውስጥ እየተፈጠረ እንደሆነ አልገባኝም። ስለምወድ ይህንን ጉዳይ ለዛሬ አልፌዋለሁ። ከዚህ በኋላ ግን ነገሮች ቀላል እየሆኑ አይመጡም። ወይኔ ወይ እሷ እዚህ ቤት ትኖራለች። ስነ ስርዓት ብታስይዛት ይሻላል። ውሸቷን ነው ሜሊክ፣ እባክህ እመነኝ። እሷ የምትናገረው ነገር በሙሉ ውሸት ነው። በቃሽ ሩት፣ በቃሽ። ከማንምና ከምንም በላይ እንደምወድሽ ታውቂያለሽ። በቃ ግን በዚህ ሳምንት እየተፈጠሩ ያሉ ነገሮች በሙሉ ግራ እየገቡኝ ነው። ምንድን ነው እየተፈጠረ ያለው? የምትይ ነገር በሙሉ ግራ እያጋባኝ እኮ ነው። ሜሊክ የኔ ፍቅር፣ እባክህ እመነኝ፣ እባክህ። ቆይ እሺ አንተ ካላመንከኝ ማን ሊያምነኝ ነው? ይኸውልሽ ሩት፣ ይኸውልሽ ምናልባት የአእምሮ ህመም ሲጀምር እንደዚህ አይነት ምልክቶች እንደሚያሳይ ኢንተርኔት ላይ አንብቤ ነበር። በቃ እንድትረጋጊና ከቻልሽ ደግሞ ሐኪም ቤት ሄደን ብትታይ ደስ ይለኛል። ምን እያልከኝ ነው ሜሊክ? አብደሻል እያልከኝ ነው? እንደዛ ለማለት አይደለም ሩት። ይኸውልሽ አለ አይደል አንዳንዴ በጭንቀትና በብስጭት አእምሮአችን ስርዓቱ ሊታወቅ ይችላል። ይሄንን ደግሞ ከታየን ወደ ቦታው ልንመልሰው የምንችል ነገር ነው። ምናልባት አንቺም ሰሞኑን እየተፈጠሩብሽ ባሉ ችግሮችና የቤተሰብ ናፍቆትም ተደምሮ እንደዚህ አይነት ነገር አጋጥሞሽ ሊሆን ይችላል። ስለዚህ እባክሽ እሺ በይኝና ወደ ሐኪም ቤት እንሂድ። ምን እብድ ነሽ እያልከኝ ነው ማለት ነው? ይኸውልሽ እንደዛ ማለት አይደለም፣ ግን በቃ በጣም ተጨንቀሻል። ትንሽ ረፍት ብታደርጊና ሐኪም ቤትሽ በጣም ጥሩ። ምን? ቆይ አንተ ማለመንከኝ? ነው ግን የምር እንደሚሉኝ አብጄ አንተ አዳይ አንተ ሰይጣን ደግሞ እብድ መጫወት ጀምረሻል። ለነገሩ ያላቀም ፊጥ ማለት መጨረሻው ወይ እብደት ወይ ሞት ነው። አርፈሽ ተቀመጪ ብዬሽ ነበር ፈጣጣ። ለነገሩ እያስመሰልሽ ነው። አንቺ ሰው ታሳብጃለሽ እንጂ መቼም አታብጂም። ይሄን ቤት ለቀሽ ውጪ እባክሽ ብሌን ተይኝ። አልተውሽም። ከወንድሜ ራስ ላይ ውረጂ። ወንድሜም እንዳረግሽው አይተሻል አይደለ? ልታሳብጂው ነው እንዴ? በቃ ከዚህ ቤት ውጪ ቆሻሻ። ቆይሻው ምንድን ነው የፈለግሽው? ሂጂ እዛ ምሳ አቅርቢልኝ። ቆሻሻ ለቃቃሚ እከካም ደሃ። በፊት ከካም ነበርሽ፣ አሁን ደግሞ አብደሽ ገንዳ ለገንዳ ትዞሪያለሽ። ለነገሩ ከትርፍራፊ ወደ ትርፍራፊ ነው። አንቺ ብዙም ለውጥ የለውም አይደል? እመኝኝ ብሌን፣ በኋላ ግን ይቆጭሻል። ነው ተነሽና አቅርቢልኝ ቆሻሻ ሻ። Hello. አብሬሽ
ሁሉ ገንዘብ እኮ እኔና ናቲ ቀብረር አድርጎ ያኖረናል። ባያኖረን እራሱ ይህን ከወሰድኩለት ትንሽ ፋታ ይሰጠኛል። እንዴ ምን ታደርጊያለሽ? ሻታ ለምን ከፈትሽ? አይ ላስቀምጥልህ ብዬ እኮ ነው። እዚህ ጋር ምን ያደርጋል ብዬ ደግሞ ምንድን ነው የሁሉ ገንዘብ? አዎ የድርጅታችን ነው። ለሰራተኞች የሚከፈል ደሞዝ ነበር። ከመሸ ባንክ ዝግ ስለሚሆን ልጅ የመጣሁት። አረ ነው እንዴ? አዎ። አንተ ለእኔ ሲሆን ብቻ ነው ገንዘብ የለኝ የምትለው? እንዴ አረ እባክሽ እንደዚህ አትበይ። አንተ ሁልጊዜ ነው እንደዚህ የምትለኝ። ሁሌ ለእኔ ሲሆን ገንዘብ የለህም። ፍቅር እባክሽ። ይኸው መኪና እንኳን ግዛልኝ ካልኩ ስንት ጊዜ ነው? እስካሁን አልገዛህልኝም። ቆይ ያለሁበትን ሁኔታ ታውቂያለሽ አይደል እንዴ? ድርጅታችን እኮ ሊከስር ጫፍ ደርሷል። ያንን ለመታደግ ቀን ከሌሊት እየሰራው ነው። ለምን አትረጅኝም? አንተ ሁልጊዜ ነው እንደዚህ የምትለኝ። መቼ ነው መኪና የምነዳው? መቼ ነው ወጣትነቴስ የምኖረው? አንቺ እኮ የኔ ነሽ። ሁሉ ነገር የኔ ነገር ሁሉ ያንቺ ነው። ትንሽ ጊዜ ጠብቂ። ሁሉ ነገር እያለቀ የተሳካ ጫፍ ይደርሳል። ትንሽ ጊዜ ብቻ። ሁሌ አንተ እንደዚህ የምትለው ይህን እናት ለአንቺ ማያደርገው ነገር የለም። ትንሽ ብቻ ታገሽ። ባክተወኝ ጥሩ ሙድ ላይ አይደለሁም። ጥሩ ሙድ ላይ አይደለሁም እያልኩ አንዴ አትሰማም? ቆይ ምን ሆናለች አሁን? በቃሽ። ያንቺ ሽትማ በቃኝ። እንዴት ችግር የለውም።
እኔ እየተፈጠረ ያለው ነገር ማመናቸው። ቆይ ምንድን ነው እየተፈጠረ ያለው ነገር? እዚህ ቤት ውስጥ እየተካሄደ ያለው ነገር ምንድን ነው? ሩት እንደ ቤተሰብ ያየሁሽ ያጠፋሽው የሰራሽው ስራ በሙሉ ይቅርታ አደረኩልሽ አይደል እንዴ? ሚስቴ ነች ጁቤ፣ እህቴን መጥላት ይህ ሁሉ ነገር ለምን እንዴ? ሚስቴን መጥላት በአንድ እኮ ለሰው ይጠላሽ እኮ አይገባም። ዛሬ ልትገያት ከሞከርሽማ ነገ ከመግደል ወደኋላ እንደማትይ አልጠራጠርም። ይህ ቤት ስርዓትና መርህ ሊኖረው ይገባል። ሩት ከዚህ በኋላ ከዚህ ቤት እንድትወጪ እፈልጋለሁ። ይህ ሁሉ ድራማ ሊያበቃለት ይገባል። ምን? ጨርሻለሁ። ጋሺ ቆይ ለምንድን ነው ግን አንድ ቀን እንኳን ልትሰማኝ የማትፈልገው? እኔ አልነካዋትም። በፈለግከው ነገር እምልልሃለሁ። እኔ በፍጹም አልነካዋትም። ቆይ ለምንድን ነው እኔን የማታምነኝ? በቃሽ ዝጊ፣ ወራዳ ባለጌ። እህቴም ውሸታም ናት፣ ሚስቴም ውሸታም ናት አይደለ? ደደብ መሰልኩሽ እንዴ? የዋነኝ እንጂ ሞኝ እኮ አይደለሁም። ትሰሚኛለሽ? ከሚስቴ ራስ ውረጂ፣ ከእህቴ ራስ ውረጂ። እንደ ስጋ እንደ ዘመድ ባየውሽ። ለነገሩ ተይው፣ ባዳ ባዳ ነው፣ ሁልጊዜ ባዳ ባዳ ነው። ውጪልኝ! ምን? ውጪልኝ! እመኔን ጋሺ፣ እውነቱን የተረዳ ቀን ያለሁበት ድረስ መጥተህ ይቅርታ ትጠይቀኛለህ። አንቺ ውጪ ተባልሽ አይደል እንዴ? ዝፍቅ ስታስጠላ። ውጪልኝ! ሌላ ነገር ሳይከተልሽ ቀጥ ብለሽ ቤት ለቀሽ ውጪልኝ! እሺ። አትወጣም። ይኸውልህ ይሄ ቤት የእናትና የአባታችን ነው። አንተ ስለፈለግክ ብቻ አትወጣም። አንተ ስለፈለግክ ብቻ አትገባም። ይኸውልህ ቢላውንም ቢሆን ደግሞ እሷ ከኪችን ስለማትወጣ ብቻ ቢላው የግድ የእሷ ነው ማለት አይደለም እኮ። ይኸውልህ ወንድሜ፣ እንደ ወንድም እወድሃለሁ፣ አከብርሃለሁ፣ ግን በሮት አትምጣብኝ። ምንድን ነው እየሆነ ያለው? አዎ ወንድሜ፣ እስካሁን ካንተ ተደብቆ ሊሆን ይችላል፣ ግን ሩት የምወዳት ፍቅረኛዬ ናት። ማህሌት ለአንተ ሚስት እንደሆነች ሁሉ ሩት ደግሞ ለእኔ ወደፊት የማገባት ሴት ናት። ታውን እንኳን አርፈ ተቀመጥ እንጂ ምንድን ነው? አንቺ አርፈሽ ተቀመጪ፣ አይመለከትሽም። ወንድሜ ሩትን በጣም አፈቅራታለሁ። እሷ ከዚህ ቤት መውጣት ካለባት እኔም መውጣት አለብኝ ማለት ነው። እንደዚህ አይነት ነገር እዚህ ቤት ይካሄድ ነበር ብለኝ፣ እዚህ ቤት ሲከናወን ነበር ማህሌት። ምንድን ነው የምትሉኝ? ለዛ ነው የሁሉ ዓመት ትምህርቱን አቋርጦ እዚህ ቤት የተቀመጠው? እንደዛ ነው የምትሉኝ? ወይኔ አብርሃም፣ ወይኔ ወንድሜ፣ አንተ ማህሌትን ስታገባት እንድታገባ መርጬልህ ነበር፣ አልመረጥኩልህም። ስለዚህ እኔም የማገባትን ሴት ማንም ሰው እንዲመርጥልኝ አልፈልግም። አንተም ሆንክ ማህሌት፣ አንተም ሆንክ ብሌን፣ ማንም ሰው በእኔ ፍቅር ህይወት ውስጥ አይመለከቱም። የፈለግኩትን ሰው የማግባት መብት አለኝ። አዎ ሩት ሰሞኑን ትንሽ ጭንቀት ላይ ስለነበረች ጥፋት አጥፍታ ሊሆን ይችላል። አታጠፋም ማለት አልችልም። ግን ሩት ከዚህ ቤት የምትወጣ ከሆነ እኔም አብሬያት እወጣለሁ። እኔ ይህን ፈጽሞ ላምን አልችልም። እንኳን ደስ አለሽ። አላማሽ እኛን ቤት መበታተን ነው አይደለ? ይሄን ቤት መበጥበጥ ነው አይደለ አላማሽ? እንኳን ደስ አለሽ፣ እንኳን ደስ አለሽ። ይሄ እንዳይመጣ ነበር ስፈራ የነበረው። ወንድሞቼ እንዳታባይብኝ ነበር ስፈራ የነበረው። ይኸው አሳካሽው። እንኳን ደስ አለሽ አንቺ ጭራቅ አውሬ። ትርፍራፊ ለመለቃቀም፣ ትርፍራፊ ለመብላት ነው ይሄ ሁሉ? ለመለቃቀም ነው ይሄ ሁሉ?
አንቺ ልክስክስ ቆሻሻ አሳይሻለሁ። ከዚህ ቤት በሰላም አትወጪ። ወንድሞቼ አንድ ነገር ይሁኑና ከዚህ ቤት በሰላም አትወጪ። አሳይሻለሁ። ሩት በአንዴ ሰማይ ተቀለበሰብሽ አይደል? እንኳን አንቺ መሀይቧቴና ማንም አያሸንፈኝም ብዬሽ ነበረ። አንቺ ደንቆሮ ገና ምን አየሽና? ገና እየተጀመረ ነው። እሺ አፍንጫሽን ከኔ ጉዳይ ላይ አንሺ ብዬሻለሁ። አለበለዚያ ግን አትሽኝም። የሚፈጠርብሽን ነገር አስቢ ብዬሻለሁ። ሩት ይቅርብሽ፣ ይቅርብሽ ብዬሻለሁ። ነፈስ ገርዳሜ አርፈሽ ሂጂና ቃሽ ምናምን አጣጥቢሽ ንፍጣ። ሚልክ ባግቶኝ በቃ ከዚህ በላይ እዚህ ቤት ውስጥ መቆየት አልችልም። ይኸውልህ ብሄድ ይሻለኛል። በዛ ላይ ፍቅራችንን ቢሆን በውጭ መቀጠል እንችላለን። ስለዚህ እባክህ ከዚህ በላይ አታስጨንቅ። ይሻላል። እዚህ ቤት ማንም እንደሌለኝ ታውቂያለሽ። አንድ እንደዛ አትበል። ወንድምህ አለልህ፣ እህትህም አለችልህ። ስለዚህ እባክህ በቃ ከዚህ በላይ እንድቆይ አትከፋፈል። አዎ ወንድም አለኝ፣ እህት አለኝ። ግን አንቺ ደግሞ ፍቅረኛ ነሽ። ከዚህ ቤት ከወጣንም መውጣት ያለብን አንድ ላይ ነው እንጂ አንቺ የሰው ቤት ገብተሽ ስትሰቃይ መሄድ አልችልም። ሩት ምን ያህል እንደምወድሽ የተረዳሽኝ አይመስልም። ይኸውልህ ሜሊክ፣ እኔም እኮ እወድሃለሁ፣ በጣም ነው የማፈቅረው። ግን ደግሞ እኔ አንተን ላለማጣት ብዬ አንተ ቤተሰቦችህን ስታጣ ቆሜ አላየህም። ስለዚህ እባክህ አታስጨንቀኝ። እንዳልኩ ፍቅራችንን በውጭ እንቀጥላለን። ምንም ያሳስብ ነገር የለም። እባክህ ሜሊክ። ይኸውልሽ የወንድሜንም የእህቴንም ጸባይ ጠንቅቄ አውቃለሁ። አዎ ለጊዜው ተበሳጭተው ተናደው ምናምን ሊሆን ይችላል። ግን ሁሉንም ነገር አምነው መቀበላቸው አይቀርም፣ ያምናሉ። ከዛ በኋላ አንቺ ብትሄጂም ችግር የለውም። ግን ፍቅራችንን እስኪያምኑ ድረስ ግዴታ እዚህ ቤት መቆየት አለብሽ። ሜሊክ ምንም እየገባው አይደለም። ይኸውልህ ወንድምህም ቢሆን ለአንተ አስቦልህ ነው። ብሌንም ብትሆን ልክ ላትሆን ትችላለች እንጂ ለወንድሟ ጥሩ ነው ብላ ያሰበችውን ነገር ነው እያደረገች ያለችው። ስለዚህ እባክህ በቃ ሁሉም ነገር ይቀር። ለምንድን ነው የማትረጂኝ? ይኸውልሽ ወንድሜ ማህሌትን የማግባት የማፍቀር መብት እንዳለው ሁሉ እኔም አንቺን የማፍቀርና የማግባት መብት አለኝ። እባክህ ሜሊክ፣ እኔ በጣም ደክሞኛል። ከዚህ በላይ እንድለምን አታደርገኝ። ካልሆነ ግን ራሴ ለቅቄ እወጣለሁ ከዚህ ቤት። ይህን ሀሳብሽን መተው አለብሽ። በቃ ራስሽን አረጋጊ፣ ከጭንቀት ነፃ ሁኚ። ሌላውን ለኔ ተይው። ይህን ሀሳብሽን ግን መተው አለብሽ። እሺ? ትንሽ ገንዘብ አግኝቻለሁ። የሆነ ነገር እያደረኩኝ ነው። ስደውልልህ ሰፈር መተህ ሻንጣውን ትወስደዋለህ። የሰራተኛዋ ነገር ትንሽ ውስብስብ ሆኗል። ስለዚህ ናቲ አሁን ይቺን ሳንቲም ለጉዳይ ማስፈጸሚያ ትሆናለች። ሌላው ነገር ደግሞ እቤት እያስተካከልኩ ነው። የአፈዛዛ አብርሃም ደግሞ አሁን ነቀነቀ ማለት ጀምሯል። ወንድምና ወንድም ደግሞ ተጣልተዋል። ስለዚህ አሁን ደግሞ ትንሽ ጊዜ ብቻ ነው የቀረን ይመስለናል። ይቺን ድንጋይ ደግሞ እገላታለሁ ለኔ ተወር። አንቺ ምን እያደረግሽ ነው? እያጸዳደው። እና እንዲህ ልጥፍ ብለሽ ነው የምታዘዥው?
ለምሮ ቆይ ማታየን ምሮ የምትፈልጊው ለምሮ ማታየን? የወንድሜ ሚስት እኮ ናት። ምን አድርጊ ነው የምትያት? እባክሽ እንደዚህ አትናገሪ። ምንድን ነው እባክሽ የምትይው? ምንድን ነው የሚያልመጣልጥሽ? አንቺ ቆይ ምን የት ኖርነሽ? የሰማሁትን ማመን አትችይም ብለኝ። ቲሽ ቆሻሻ ለክስክስ። አሁን ሜሊክን አገባለሁ ብለሽ ነው ይሄ ሁላ የምታምሺው? ቲሽ ቆሻሻ። ቆይ ልጅቷ በቤቷ መብት የላትም እንዲህ ስልክ የማውራት? ቆይ ምን አድርጊ ነው የምትያት? ምን የት ልክስክስ ልጅ ነሽ ግን? ታይ ብለኝ፣ በኋላ ግን ይቆጭሻል። ሲገዛ ምንም ይቆጨኝ ነገር የለም። ጭራሽ መከታተል ጀመርሽ? እመኚ ይቆጭሻል። አንቺ ምን አባሽ ነው ስትከታተይኝ የነበረው? ምንድን ነው ቆይ ከኔ የምትፈልጊው? ትሰሚያለሽ? ያወራሽውን ነገር በሙሉ ሰምቼሻለሁ። ኧረ ጎበዝ 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 ልጅ ሩት፣ በጣም ጎብዘሻል። እቅዴን ሁሉ ደርሰሽበታል ማለት ነው። ያወራሽውንም ያቀድሽውን ሁሉንም ነገር ሰምቻለሁ። ትሰሚያለሽ? አሁን ደግሞ ሁሉንም ነገር አብርሃም እንዲሰማ ነው የማደርገው። ካመነሽ ቀጥይበት። ሁሉንም ነገር ሰምቻለሁ። ሩት፣ ስለ እኔ የማታውቂውን አንድ ነገር ልንገርሽ። እኔ የዛን ቀን ማታ ልገልሽ ነበር፣ ህይወትሽን ላጠፋው ነበር። መድኃኒት ውስጥ የሚገል መርዝ ነበረው። አንቺን ለመግደል እኔ 5 ደቂቃ ነው የሚፈጅብኝ። ሲጥ ነው ማረግሽ። በጣም ትዕግስቴን እያተፈታተንሽው ነው ሩት። ከምችልሽ በላይ እየሆንሽብኝ ነው። አሁን ቀጥ ብለሽ ስልኩን አምጪው። አላመጣም። ብታመጪው ይሻልሻል። አላመጣም አልኩሽ እኮ። አታመጪው? አላመጣም። የምታወሪውን ነገር በሙሉ በስልኩ ቀድቼዋለሁ። አሁን ደግሞ ለአብርሃም ወስጄ እሰጠዋለሁ። ምንም አታመጭም። ኧረ እርግጠኛ ነሽ? አዎ። ኧረ ለአብርሃም ሰጠሽው። ከዛ ከሰጠሽው ምን እንደማደርግ ታውቂያለሽ? ሜሊክ መተኛበት ሲጠረገዋለሁ። አንቺ እንደገደልሽው ከዛ በኋላ ደግሞ በደንብ አድርጌ ያሳምንሻለሁ። አብርሃም ማሳመን ደግሞ ለእኔ ቀላል እንደሆነ ታውቂያለሽ። ወይ ከዛ ግን ሜሊክም ይሞታል። ከዛ ያው አንቺ ማንም ስለማያምንሽ በራስሽ ራስሽ እንድታጠፊ ያደርግሻለሁ። ብቻሽን ከዚህ ቤት እንዳትወጪ። ከወጣሽ ግን ቅርጥፍጥፍ አድርገው የሚበሉ ሰዎች አሉ። ያኔ አንቺ ሜሊክም ፍቅራችሁ ሰማይ ቤት ትቀጥሉታላችሁ። እሱ እንዲሆን ደግሞ አትፈልጊም አይደል? ስለዚህ እስኪ ጋሽ አቤት። አንድ ነገር ላናገር ፈልጌ ነበር። ምን ቀረሽ ደግሞ? ሌላ ምን ነገር ይጎዳል? ጋሼ ተረጋግተህ ብታዳምጠኝ እኮ ለሁሉም ነገር መፍትሄ ይገኝ ነበር። ትሰሚኛለሽ ሩት፣ ልረጋጋ የምችለውና መፍትሄ የሚኖረኝ አንቺ ከዚህ ቤት ውልቅ ብለሽ ትወጪ ብቻ ነው። እሺ
ይኸውልህ ሩት እኮ አንድ ነገር ጥራው አንዴ ነጩን ሸሚዝ ፈልገሽ ታመጪልኛለሽ? አግኝሽው? አዎ አግኝቼዋለሁ። ክፍልሽ አስቀምጬልሽ። እሺ በቃ ለማንኛውም ትንሽ ረሃብ ነገር ተሰምቶኛል። ምግብ አቅርቢና እየበላን እናወራለን። ስለተፈጠረው ነገር ደግሞ የሚያስማማን አንድ ነገር አግኝቻለሁ። ስለዚህ ምግብ እየበላን እናወራበታለን። ይኸውልሽ ማሰብ አይጠበቅብሽም። አብርሃምን የፈለኩት ስለ ስልክ ጉዳይ ላወራ አይደለም። ላወራ የፈለኩት ስለ እኔና ስለ ሚል ጉዳይ ነው። ችግር የለውም ሩት፣ እሱን አታስቢሽ። ለማንኛውም ምግብ ይዘሽ ነይ። ሩትዬ ለራስሽም ያዥሽ ቶሎ ቢና ቡና ታፈልኛለሽ። ራሴን በጣም አሞኛል። እሺ እንጂ ቶሎ ቶሎ ምን ነው ትናለሽ? አይዞሽ ጀርባሽ ማሪ አይዞሽ ማሪ ነው ውሃ ላምጣልሽ
ናቲ ቶሎ በል በር ድረስ ናለኝ። ሩት ወንድሜ ማለት ምን ሆነሽ ነው? ሩት ወንድሜ ኧረ አምቡላንስ ጥሩ በመድኃኒዓለም ማለት ማሂ አብርሃም አሬ ሰው አለ አብርሃም ሩት ወይኔ ምን ሆነ ነው? ሜሪክ አምቡላንስ ጥሪ በእናትሽ ቶሎ። ወይኔ ጉዴ ራሷ ልታ በረኪና ጠጥታ ነው። ወይኔ ጉዴ አሁን እኮ ደህና ነበረች፣ ምግብ እየበላ ነበር። ወይኔ ሆስፒታል አምቡላንስ ጥሪ። እሺ ሩት ኧረ ወንድሜ ወይኔ ጉዴ ሩት በቃ ሄሎ እንሂድ በቃ ሆስፒታል። ወይኔ